ሰላም ጤና ይስጥልን ውድ የማረፊያ ሚዲያ ተከታታዮች፣ ከማረፊያ ሚዲያ የተመረጡ ዜናዎችን ይዘን ቀርበናል። ዋና ዋና ጉዳዮችን በቅድሚያ እንጠቁማችሁ። ለ2017-18 የምርት ዘመን ያላግባብ ከተፈጸመ የአፈር ማዳበሪያ ግዢ ጋር በተያያዘ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ የመንግስት ከፍተኛ አመራሮችና ሰራተኞች መታሰራቸውን ፌዴራል ፖሊስ አስታወቀም። በሌላ ዜና ከ100 ቢሊዮን ብር በላይ የመንግስት ገቢ በማሳጣት የተጠረጠሩ የስፖርት ውርርድ ቤት ባለቤቶችና ተባባሪዎቻቸውን በቁጥጥር ስር ማዋሉን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። በዝርዝር እንመለከተዋለን። በብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት እኔን ያገለለ ምርጫ በትግራይ ሊካሄድ ታስቧል ሲል ክስ ማቅረቡ፣ እንደዚሁም የኤሌክትሪክ ትራንስፎርመር ላይ ወጥቶ አልወርድም ያለው የ22 ዓመት ወጣት ለሰዓታት የኤሌክትሪክ አገልግሎት እንዲቋረጥ ማድረጉ በዜና ማረፊያችን ከሀገር ውስጥ የምንነግራችሁ ጉዳዮች ናቸው። በቻይናዋ ከተማ ሆንግ ኮንግ በተከሰተው ከባድ የእሳት አደጋ የሞቱ ሰዎች ቁጥር 94 ደርሷል። በመቶዎች የሚቆጠሩት ደግሞ የደረሱበት አልታወቀም። ከውጭ የምንነግራችሁ መረጃ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት እንጠይቃለን። አሁን ወደ ዝርዝር ጉዳዮች አለፍን። ለ2017-18 የምርት ዘመን ያላግባብ ከተፈጸመ የአፈር ማዳበሪያ ግዢ ጋር በተያያዘ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ የመንግስት ከፍተኛ አመራሮችና ሰራተኞች መታሰራቸውን የፌዴራል ፖሊስ አስታወቀ። የታሰሩት አመራሮችና ሰራተኞች የጥራት ችግር የታየበት የአፈር ማዳበሪያ ግዢ በመፈጸምና ከውሉ ውጪ ወደ ሀገር ውስጥ እንዲጓጓዝ አድርገዋል የተባሉ 11 ግለሰቦች ናቸው። የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም፣ አቶ ወልደ አብደምሴ፣ አቶ ተንሳኤ ሜጫና ወይዘሪት መንበር ኃይለማርያም የተባሉ የኮርፖሬሽኑ የቀድሞ ምክትል ዋና ስራ አስፈጻሚዎች፣ አቶ ሚሊዮን ገረመው በኮርፖሬሽኑ ከፍተኛ የግዢ ባለሙያና አቶ ሰለሞን ገብሬ በኮርፖሬሽኑ ስራ አስፈጻሚ ከታሰሩት መካከል ናቸው። በተጨማሪም አቶ መንግስቱ ተስፋ በግብርና ሚኒስቴር የግብአት አቅርቦት ስራ አስፈጻሚ፣ አቶ ዘላለም ዳኜ በግብርና ስራዎች ኮርፖሬሽን የግብአት ግዥና ትራንዚት ክፍል ስራ አስኪያጅ፣ ካፒቴን ወንደሰን ካሳ የባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ አቶ ጸጋይ በርሀ በተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክተር እንዲሁም አቶ አለባቸው ሞልቶት በተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ኃላፊ ከወንጀሉ ጋር ተጠርጥረው ወደ ማረሚያ ቤት ተልከዋል ብሏል ፌዴራል ፖሊስ። 11 ግለሰቦች ጥራት የሌለውን የአፈር ማዳበሪያ ከመግዛት አገር ውስጥ እስከ ማስገባት በነበረ ሂደት 40 ሚሊዮን 296860 የአሜሪካን ዶላር ወይም 5.682 ቢሊዮን ብር የሚጠጋ የመንግስት ሀብት ላይ ኪሳራ በማድረስ ተጠርጥረው ከባድ የሙስና ወንጀል ምርመራ የተጣራባቸው ሲሆን ከዚሁ ጋር ተያይዞም ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ አመልክቷል። በዚህ ከባድ የሙስና ወንጀል ተጠርጥረው በስር ላይ የሚገኙት 11 ግለሰቦች በተለያዩ የመንግስት ተቋማት ውስጥ በከፍተኛ ስልጣን ላይ ሆነው ወደ ኢትዮጵያ ከሚገባው ከፍተኛ መጠን ካለው ከአፈር ማዳበሪያ ግዢና ጥራት ጋር የተያያዘ ኃላፊነት የነበራቸው ናቸው። ፌዴራል ፖሊስ እንዳለው በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው ግለሰቦች በጋራና በተናጠል የተሰጣቸውን ስልጣን ያላግባብ በመጠቀም ፈጸሙት በተባለው ወንጀል ለእስር ተዳርገዋል። ግለሰቦቹ የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን ዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጽም የሰጡትን ውክልና፣ የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችን፣ ውሎችንና ድንጋጌዎችን መጣሳቸውም በመግለጫው ተመልክቷል። ተከሳሾቹ ወደ ኢትዮጵያ ከገባ የአፈር ማዳበሪያ ጋር በተያያዘ 204,000 የአሜሪካን ዶላር ያላግባብ በመክፈል መዕለ ከተባለችው መርከብ ላይ ወሳኝ የሆነ ክፍል ተነቀለ በማለት ኮርፖሬሽኑን 100,000 የአሜሪካን ዶላር ተጨማሪ የማጓጓዣ ወጪ በማስወጣታቸውም ጭምር ክስ ቀርቦባቸዋል። ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ ገቢ በመሰወር የተጠረጠሩ የስፖርት ውርርድ ቤት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገለጸ። አገልግሎቱ ለመገናኛ ብዙሃን በላከው መግለጫ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲያደርግ ቆይቷል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጅት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ስራ አማካኝነት በህገወጥ ድርጅት ተሰማርተው የተገኙ ሲሆን የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንደዚሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቋል።
በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸውም ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቀሱት ከነበረው የገንዘብ መጠን መንግስት በተለያየ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው ተደርሶበታል ነው ያለው የብሔራዊ መረጃና ደህንነት አገልግሎት። የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውንም አስታውቋል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኞችን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቀሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመልክቷል። በተጨማሪም የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውንና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎች መያዛቸው ተመልክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው መግለጫው ሀገራዊ የማክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውንም አይነት ተመሳሳይ እንቅስቃሴዎች ሲመለከቱ ለደህንነትና ጸጥታ አካላት የሚሰጡትን ጥቆማ አጠናክረው እንዲቀጥሉም ጥሪ አቅርቧል። በብሔራዊ ምርጫ ቦርድ ህጋዊ ፓርቲነቱን ያጣው ህወሓት በትግራይ እሱን ያላካተተ ምርጫ ሊካሄድ ታስቧል ሲል ከሰሰ። ህወሓት ከህዳር 8 እስከ 13 2018 ዓ.ም ያካሄደውን ጉባኤ አስመልክቶ መግለጫ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ህወሓት የተጣለበት እገዳ ህጋዊ መንገድን ያልተከተለ ነው፣ አሁንም በትግራይ ህጋዊ ምርጫ የማካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። ህወሓት ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሂደው ነው በማለት ጉባኤው በቦርዱ ተቀባይነት የለውም የሚል ደብዳቤ ከብሔራዊ ምርጫ ቦርድ ተጽፎለት ነበር። በከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበርም ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮም ነበር። በጉባኤው ወቅት የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት የድርጅቱ ቁጥጥር ኮሚሽን አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀሌ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ የድርጅቱ ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። በ2013 ዓ.ም የነበረውን ጦርነት ተከትሎ ከህጋዊ ፓርቲነት ተሰርዞ የነበረውን ህወሓት ወደ ህጋዊነት ለማምጣት በነበረው ሂደት ምርጫ ቦርድና ህወሓት ብዙ ተወዛግበዋል። በመጨረሻም በፌዴራል መንግስት በተደረገ የህግ ማሻሻያ ህወሓት በልዩ ፓርቲነት እንዲመዘገብ የቀረበለትን አማራጭ የቀድሞ ህጋዊነት ይመለስልኝ በሚል ውድቅ አድርጎታል። ከዛ በኋላ የነበሩ ውይይቶችና ሌሎች ሂደቶች ባለመሳካታቸው ህወሓት ግንቦት 5 2017 ዓ.ም ከህጋዊ ፓርቲነት በብሔራዊ ምርጫ ቦርድ ሙሉ ለሙሉ ተሰርዟል። የህወሓት ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነም ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይ በርካታ ጥያቄዎች ተጠይቀው ምላሽ ሰጥተዋል። ኤሌክትሪክ
ትራንስፎርመር ላይ ወጥቷል ውርድም ያለው የ22 ዓመት ወጣት ለመብራት አገልግሎት መቋረጥ ምክንያት ሆኗል። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን ማሻ ከተማ ነዋሪ የሆነው ወጣት ህዳር 17 2018 ዓ.ም የኤሌክትሪክ ትራንስፎርመር ላይ ወጥቶ አልወርድም በማለቱ ለከተማዋ የመብራት አገልግሎት መቋረጥ ምክንያት ሆኖ በቁጥጥር ስር መዋሉን የከተማዋ ፖሊስ አዛዥ ለቢቢሲ ተናግረዋል። የአእምሮ ጤናና ሌላ ተጓዳኝ ችግር አለበት የተባለው ወጣት በዕለቱ በግምት ከቀኑ 7 ሰዓት ላይ በከተማዋ በሚገኝ የኤሌክትሪክ ትራንስፎርመር ላይ ወጥቶ ለመውረድ ፈቃደኛ ሳይሆን ቀርቷል። የአካባቢው ማህበረሰብና የሀገር ሽማግሌዎች ተሰብስበው የወጣቱን ህይወት ለመታደግ ከፍተኛ ኃይል ካለው ትራንስፎርመር ላይ እንዲወርድ መለመን ቢጀምሩም ወጣቱ አሻፈረኝ ማለቱን ነው የማሻ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ብሩክ ታደሰ ተናገሩት። የአካባቢው የሀገር ሽማግሌዎችና ነዋሪዎች ጉዳዩ ከአቅማቸው በላይ በመሆኑ ፖሊስ መጠራቱን የጠቆሙት የከተማዋ ፖሊስ አዛዥ ፖሊስ ከከተማዋ ነዋሪ ጥሪ ከደረሰው በኋላ አባሎችን ወደ ቦታው ቢልክም ግለሰቡ ግን አልወርድም ብሎ ማስቸገሩንም ተናግረዋል። ከ20ና 30 ደቂቃ ማግባባትና ማባበል በኋላ ፖሊስ ግለሰቡን ማውረዱንና በቁጥጥር ስር ማዋሉን አዛዡ ለቢቢሲ ተናግረዋል። ረዳት ኢንስፔክተር ብሩክ ታደሰ ግለሰቡ ፖሊስ ከመጣ በኋላም አልወርድም እያለ ስለነበረ በዚህ ምክንያት በአካባቢው የኤሌክትሪክ አገልግሎት መቋረጡንም ተናግረዋል። ወጣቱ ለምን አልወርድም እንዳለ ሲጠየቅም ተስፋ ቆርጫለሁ፣ ከእንግዲህ በኋላ ህይወቴን ማጥፋት አለብኝ የሚል ምክንያት ይናገር ነበር ብለዋል የፖሊስ አዛዡ። ወጣቱ ከትራንስፎርመር ላይ እንዲወርድ ከተደረገና ከተረጋጋ በኋላ የፖሊስ አባላት ወደ ፖሊስ ጣቢያ ወስደው ምርመራ ማካሄዳቸውን የገለጹት ረዳት ኢንስፔክተር ብሩክ ታደሰ የክስ ሂደት መጀመሩንም ተናግረዋል። ጎን ለጎንም ግለሰቡን ወደ ጤና ተቋም እንዲላክና የጤናው ሁኔታ ምርመራ እንዲደረግለት ከሚመለከተው ክፍል ጋር እየተነጋገርን ነው ሲሉም አክለዋል። በአካባቢው አደጋ ሊፈጠር ይችላል በሚል ስጋት ችግሩ ከተከሰተበት ከተማ የመብራት አገልግሎት እስከ ምሽቱ 2 ሰዓት አካባቢ ከተቋረጠ በኋላ ዳግም መለቀቁንም ተናግረዋል። ዘገባው የቢቢሲ ነው። በቻይናዋ ሆንግ ኮንግ ከተማ በሚገኙ የመኖሪያ ቤት ህንጻዎች ላይ በተከሰተ የእሳት አደጋ ቢያንስ 94 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ የደረሱበት አልታወቀም። በቻይናዋ ግዙፍ ከተማ ሆንግ ኮንግ ዋንግ ፋክ ኮርት በተሰኘ ግዙፍ መኖሪያ መንደር ህንጻዎች ላይ ረቡዕ ህዳር 17 2018 ዓ.ም የተከሰተው የእሳት አደጋ በአገሪቱ በ60 ዓመታት ውስጥ ከፍተኛው አውዳሚ አደጋ መሆኑንም አልጀዚራ ዘግቧል። የእሳት አደጋ ሰራተኞች አውዳሚውን የእሳት አደጋ ለመቆጣጠር እስካሁን ርብርብ እያደረጉ ነው ተብሏል። የአካባቢው ባለስልጣናት በአራት ህንጻዎች ላይ የተከሰተው የእሳት ቃጠሎ ሙሉ ለሙሉ ጠፍቷል ሲሉ የዓይን እማኞች በበኩላቸው አልፎ አልፎ ከቦታው የሚወጣ የእሳት ብልጭታና ወፍራም ጭስ እንዳለም ተናግረዋል። የነፍስ አድን ሰራተኞች ከፍተኛ ፎቆች ባሉባቸው አፓርታማዎች ውስጥ የነበሩ ሰዎችን ለመድረስ ባደረጉት ጥረት የሟቾች ቁጥር ወደ 94 ከፍ ማለቱን አረጋግጠዋል። የነፍስ አድን ሰራተኞቹ አሁንም በመኖሪያ ህንጻዎች ፎቅ ላይ የቀሩ ሰዎችን እየፈለጉ ነው። የሆንግ ኮንግ ዋና ስራ አስፈጻሚ ጆን ሊ በህንጻው ውስጥ ከነበሩ 279 ሰዎች ጋር የነበረው ግንኙነት ተቋርጧል ብለዋል። አንድ አካባቢ በሚገኙ መኖሪያ ህንጻዎች ላይ የተነሳው እሳት ከ18 ሰዓታት በላይ ለሚሆን ጊዜ መቆየቱንም የተለያዩ መገናኛ ብዙሃን ዘግበዋል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ የሆነውን ይህንን ክስተት ለመቆጣጠርም ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል ነው የተባለው። የረቡዕ ምሽቱ አደጋ የተነሳው በሆንግ ኮንግ በሚገኘው ዋንግ ፋክ ኮርት በተሰኘ ግዙፍ የመኖሪያ ህንጻዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎች የያዙ 8 የመኖሪያ ህንጻዎችን የያዘ ሲሆን ከአንድ ህንጻ በስተቀር በሁሉም ላይ የእሳት አደጋ ተከስቷል። በአገሪቱ በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንጻዎች ላይ በሚገኙ 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኛሉ። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ህንጻዎች በእድሳት ላይም ነበሩ። ዙሪያቸውም እድሳቱን ለማከናወን በተደረጉ የቀርከሃ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆች ተከበው ነበር። በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበርም አሳይተዋል። በርካታ ነዋሪዎች ለአገር ውስጥ መገናኛ ብዙሃን የሰጡት እማኝነት እንደሚያሳየው እሳቱ በተነሳበት ሰዓት የማንቂያ ደወል አልተሰማም። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ 5 ምድብ ውስጥም ተቀምጧል። በሆንግ ኮንግ በዚህ ምድብ ውስጥ የወደቀ የእሳት አደጋ የተከሰተው ከ17 ዓመታት በፊትም ነበር ተብሏል። የእሳቱ መነሻን ለማግኘት የተደረገው የመጀመሪያ ደረጃ ምርመራ እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመላከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንጻው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ እንደ አንድ ምክንያት ሆኖም ተጠቅሷል።
ክቡራትና ክቡራን የማረፊያ ሚዲያ ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ተጨማሪ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ እና ለሌሎች ማጋራትን አትርሱ። ሰላማችሁ ይብዛም።